ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ? ያላችሁ ባላችሁበት ቦታ ሰላማችሁ ብዙ መተናላ። ያው ቪዲዮ ያየሁት ማታ ነበር። ማታ የዱባ ስራ 2 ሰዓት አካባቢ ከዛ በኋላ አልተመቸኝም ነበር። ከጧት ጀምሬም ልሰራም አልተመቸኝም። አሁን ላይ ልሰራ ነው መጣሁትና በቃ ያውን ይገርሙኝ እኮ ነው ውዶች። በጣም የወረዳ ስራ ገባችሁ አይደለ? ሴት ልጅ ከአንዱ በልጣ ስትገኝ ያምርባታል። ገባችሁ አይደለ? አንዱ ከአንዱ በልጣ ብልጥ ሆና ስትገኝ ትዳሯን ስታስከብር ባሏን ስታስከብር በጣም ነው የሚያምርባት እንጂ ይሄን የወረዳ ስራ አንቺን የሚከተሉት ብዙ ሴቶች እንዳለ ታውቂያለሽ። ግን አንቺ ሲጀመር አንቺ ለራስሽ እንጂ የምትጨነቀው እናንተ ይቅርታ ያንቺ ይቅርታ ይዘሽ ገደል መግባት ትችያለሽ። ገደል መግባት ትችያለሽ። ገባሽ አይደለ? እኔ እኮ እናንተን እንደዚህ ማድረግ ፈልጌ አይደለም። ይሄ እኮ ብልጠት አይደለም። አብሪሽ ላይ አይደለም እኮ ጌም እንትን ያረግሽው አብሪሽ ነው እንጂ አንቺ ላይ እንትን ያረጋለሽ። ገባሽ አይደለ? አብሪሽ ነው እንጂ አንቺ ላይ ተጫወተው አንቺ አይደለሽም። ምክንያቱም ምንድነው ብትሉ አብሪሽ ከአብሪሽ እኮ አሁን ምንም አይቀነስም። ገባሽ አይደለ? ምንም ማለት ነው። ምክንያቱም አብሪሽ አንቺን የቀረባሽ ወይም ጅሎ ነው ወይም ሳይላው ቀርቶ አይደለም። ምክንያቱም አንቺ ለሱ ማለት የልጅ እናት ስለሆንሽ ሚስቱ ስለሆንሽ ነው ባጭሩ ያመነሽ አምኖ ነው እንጂ እሱ ጅሎ ነው አይደለም። አይ ተጫወትኩ ብለሽ እንዳታስቢው፣ ምንም አልተጫወትሽም። ገባሽ አይደለ? ይሄ ጦጣ መሰለ ምንድነው ይሄ ባልሽ ነው ወይስ ምንሽ ነው? ይሄ ጎደኛሽ ነው ይሄ ወይ ወንድምሽ ነው ተብዩ አይደለ? ይሄ ሰገጠ የዶሮ አጥንት የሚመስለው ሰውን ይይዝሽ። አሁን ደግሞ የሆነ መልካም ስራ እንደሰራ 3 ቀን ውስጥ ላይ ይሄ ሁሉ ጊዜ የፈጀባችሁ ነገር እኔ እኮ 3 ቀን ውስጥ ላይ ተጫወትኩባችሁ። ወይ ጀግንነት መሰለሽ እንዴ አንቺ ወራዳ! የምር በጣም ወራዳ ሴት ነሽ። አሁንስ ተገማማሽ። የምር ነው የምልሽ። አሁን ተገማማሽ ማለት ነው። ካንቺ እኮ ያላገቡት ሴቶች ምንድነው የሚማሩት? ያላገቡት ገና ትዳር ውስጥ ከመግባቱ በፊት አንቺን እንደሚከተል ታውቂያለሽ። ምንድነው የሚማሩት ባክሽ? አዎ አብሪሽ ምናልባት ያደረገው ነገር ልክ ላይሆን ይችላል። እና አብሪሽ ፈልጎሽ እሺ እኔ ፈልግሻለሁ አለ እንዴ? አልፈለገም እኮ ገባሽ አይደለም? ምክንያቱም አብሪሽ እኮ ከዚህ ትዳር እኮ ውዶቼ ይኸውላችሁ አብሪሽ ስለማይናገር አይናገርም እንጂ ውስጡ ለምን እንደያዘ ምን አይነት ምስጢር እንዳለ ማን ያውቃል? እቺ ልጅማ ከካሜራ ጀርባ ላይ አቃጥላ ልደፋ ስለሆነ እኮ ነው። ከዚች ሴት እርጉዝን እሷ እርጉዝና ልጅ ስትወልድ ትንሽ ጊዜያቶች ቀራ። እሱ ግን ሌላ ሴት ጋር ነው የሆነው ማለት ነው። ማለት ማነች ሄርሜላ ጋር ማለት ነው። ምክንያቱም ምንድነው እሷ ክፉ ስለሆነች ነው። ገባሽ? እና አቤላ እና ብሩክ አብሬሽ ተው እየተጫወተችብህ ነው ብለዋል። አብሬ ብሩ ማነው አቤል እንኳን አሁን ራሱ ሼር አድርጓል እንትን ላይ እና የሆነ ፎቶ አብሮ የተነሱት ፎቶ እኔ እኮ ተው እየቀለደ እየተጫወተችብኝ ነው ብዬ ነግሬክ ነበር አልሰማልክ ብለዋልና አብርሽ እኮ ማለት ማሰማት አይደለም ተው። እሱ ግን እሱ ላይ አትፍረዱ። አሁን እቺ ነች እቺ ወረዳ ነች ማሳደብ ያለባትና የምር ነው ሩታ ካንቺ ምንድነው የምንማረው እኛ? ብልጥ ናት ሩታ። ምንድነው ጀግንነት? ምኑ ነው ጀግንነት ባክሽ? ይሄ ወራዴትነት የምር ነው እኮ ይሄ ወራዴትነት። ይሄ ለባሉ ክብር እንደሌለሽ ለቤተሰቡ ክብር እንደሌለሽ የልጅ አባት ምንም ቢሆን እኮ ለሱ እኮ ክብርሽን ሰጥተሻል። ምንም ቢሆን ባለ ብለሽ እኮ አብሮ ኖርሻል። ገባሽ አይደለ? አው እሱ ያረጋ ነገር ልክ አይደለም እናውቃለን። ግን ያ ነገር ሁሉ ትቶ ይቅር ብሎ አንቺ ጋር መሆን ነው እሱ አምኖ ነው የተቀበለው እንጂ እንደዚህ እንደምታደርግ የማቻወቀ ገባሽ አይደለ? ወራዳ። አሁንማ አብርሽማ ሞተሽ አታገኝም። ሲጀመር እኮ አብርሽ እኮ በግድ እኮ ነው ትዳር ውስጥ ያስገባሽው። ትዳር መያዝ ካልቻልሽ ለምንድን ነው ትዳር መሆን ባለ ትዳር መሆን የፈለግሽው? ባክሽ ገባሽ አይደለ? ወራዳ የወረድሽ አስተሳሰብ ሁሉ ነገር ዜሮ ነሽ። ምንም ይሄ ብልጠት አይደለም። ብልጥ ነኝ ብለሽ እንዳታስቢው። ዜሮ ገባሽ አይደለ? ዜሮ ነሽ። እሺ አትስማይኔ የምር ነው የምልሽ። የምን ጌም ተጫወትኩት ያለሽ ጌም ምን ተጫወትሽ ባክሽ? አብርሽ ነው እንጂ የሚጫወተው ገና ትጫወቻለሽ። ቆይ ጠብቂ። ምን አብርሽ እኮ ከዚህ በኋላ ምንም ይዞ የሚመጣ ውዶቼ ከማደገፍ ውጪ ወዲያ አይደለም። ሲጀመር እኔ አብርሽ እኮ ምንም እኮ ጥፋት አልታየኝም ነበር ከዚህ በፊት። አብርሽ ውዶቼ ጥፋተኛ ሆኖ አይደለም። እቺ ልጅ እኛ አናቅም እንጂ አብርሽ እኮ አይናገርም እንጂ ውስጡ ለምን እንዳለ ማን ያውቃል? ማን ያውቃል? የምር ነው የምላችሁት። እና አብርሽ እና አቤልማ የሚያውቀው ነገር አለ። ስለዚህ እቺ ልጅ በጣም የሚያውቀው ነገር አለ። በጣም ነው አብርሽ ተው ብለዋል። ተው አሁን እኮ ምንም ቢሆን ሄርሜላ አሁን አብርሽ ጋር ትሆናለች። አብርሽ እንኳን አግባት። የምር ነው የምልሽ። በፍቅር ታኖራለች። አግባት። ገባ? እቺ ከዚህች ወራዳ ሴት ጋር ተመልሰ እንዳትሆን። ልጅ ከሆነ ለልጅ የሚሆን የሚገባው ነገር ታደርጋለህ። ያለቀ ግዴታ አይደለም ከዚህች ሴት ጋር መሆን። ገባ አይደለ? የምር ነው። ወራዳ ሴት ነሽ። ክብረ ቢስ
ምናልባት ይሄ በልጬ የተገኘው የምትይ ከሆነ ምንም አልበለጥሽም። ከሄርሜላ ምኑ ትሻያለሽ እንጂ ከሄርሜላ እንኳን የወረድሽ ሴት ነሽ አንቺ። ፈምተሹ ያኔ የምር ነው የምልሽ። በጣም በጣም የወረድሽ ወራዳ ጅል እና ማለት ነው። ምናልባት እኔ ጥሩ ስራ ሰራው ብለሽ እንትን የምትይው ከሆነ ምንም ጥሩ ስራ አልሰራሽም። በጣም ብዙ ሰዎች የሚካተሉሽ ሩታ የሚሉት እንደ ሴትነትሽ የሚያከብሩት ሴት ነሽ ጎኗ ላይ እንሆን የሚሉት አሉ። እና አንቺ ይሄንን ሰርተሻል። ማን ነው ትልቅነትሽ? ትልቅነት የሚያሳይሽ መሰለኝ እንዴ? በቀል እግዚአብሔር ነው። በነገራችን ላይ እኔ ይበቀልሽ ከሆነ ማለት አብሬሽን እየበቀልሽ ከሆነ በቀል እግዚአብሔር ነው፣ ሰው አይደለም። ገባሽ አይደለ? ለሁሉም ነገር የሁሉም ስራ ማለት አንድ ሰው ያደረገው ነገር ለእግዚአብሔር አሳልፋችሁ ስጡ። እሱ ነው የሚበቀልላችሁ። ከናንተ በላይ እሱ የበቀል ማለት ሁሉም ነገር በምክር በሁሉም ነገር እግዚአብሔር በብዙ ነገር ነው ሰው ልጅ የሚበቅለው። ገባችሁ አይደለ? ወደ ራሱ እንዲመለስ የሚያደርገው እግዚአብሔር ነው፣ ሰው አይደለም። ገባሽ አይደለ? አንቺ ይሄ ወራዴትነትና ክብረ ቢስነት ነው እንጂ ስድነት ነው እንጂ እውቀት አይደለም። ገባሽ አይደለ? እውቀት አይደለም። ሩታ ይወቅ ይሄንን። እሱ እኮ የልጅ አባት እኮ ነው። ወልደሻል እኮ ለምንሽ አገብተሻል። አፈቅራለሁ ብለሽ እኮ ተከትለሽ መጣሻው ብለሽን አይደል እንዴ ዛሬ የምትቀልጂው? ምን ነው ጠገብሽ? ጥጋብሽ አፍንጫ ላይ ደረሰ። ስንት አለ አብርሽን እኮ አብርሽን ማገባት የሚፈልጉ ስንቶች አሉ ባክሽ። ምን ነው በጣም ማሽቃበጥችስ? ምናልባት ብልጥነት ሊሰማሽ ይችላል። ምንም ብልጥ አይደለሽም ልንገርሽ ብዬ ነው። ገባሽ አይደለ? ብልጥነት አይደለም ይሄ። ኔቨር ብልጥነት አይደለም ይሄ። ገባሽ አይደለ? አዎ ብልጥነት አይደለም እና ወራዴትነት ነው። ኦኬ ወራዳ ነሽ። ሴት ልጅ እንዲህ አይደለም። ከአንዱ በልጣ ስትገኝ ነው የሚያምርባት። ትዳሯን ዋጥ አድርጋ ማያዝ ስትችል ነው የሚያምርባት እንጂ እንደዚህ አይነት የወረዳ ስራ ማሰራት የወረዳ አስተሳሰብ ሲኖራት ሴት አይደለችም። እቺ ሰገጤ ናት እንጂ። ገባችሁ አይደለ? ምንድነው የተማራችሁት? ጀግና 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 ስትሉ የነበራችሁ ሰው ሩታ ጀግና ያላችሁ ምንድነው ትምህርቱ? ምኑን ተማራችሁ? ባሏን ማዋረድን ተማራችሁ? ለባልን የልጅ አባት ክብር እንደሌለ ማሳየት ይሄ ነው ተማራችሁት? ነገ እናንተም ይሄ እንደዛ እሷ ጀግና ያላችሁት ትዳራችሁ ላይ እንደዛ አይነት ሲፈጠር ባላችሁ ለማዋረድ ተማሩበት። ገባ? እኔማ ከሷ ምንም አልማርም። ባይዘው ገባችሁ አይደለ? ምንም አልማርም። ምን ጀግና ነሽ ሩታ ጀግና ነሽ ያላችሁት የተማራችሁት ነገር እስቲ ነኔ ንገሩኝ እስቲ ትምህርቱ ምን እንደሆነ ማለት ነው። እና ይሄ የወረደ አስተሳሰብ የወረደ ስራ የምትሰራው ሴትዮ የሚደግፉት አሁን እኮ እሺ አሁን አልፈልግም ብለሽ ተለያይተሽ ነበር። አንቺ ፈልገሻል እኮ አልሆንልም አለሽ አይደለ? አልሆን አለኝ። አብርሽን እኮ የፈለግሽው አንቺ ነሽ፣ እሱ አልፈለገም እኮ። ድራማ ተጫወትሹ እያልሽ ነው እንጂ አብርሽን እኮ ነው አንቺ ላይ የተጫወተው። ገባ? አላወቅሽም እንጂ አብርሽ ነው የተጫወተው። ገባሽ አይደለ? የማይሆን ነገር ዋጋ የሚያስከፍል ነገር ነው ያረግሽው። ገባሽ አይደለ? ከዚህ የበለጠ ነገር አብርሽ እንደማድረግ እንዳትረሺ። የምርን ነው እንዳትረሺው። ገባሽ አይደለ? አንቺ ለኦዲየንስ እና ለሰው ክብር ቢኖርሽ ኖሮ ለአንቺ ቀንና ማታ የሚጨነቁት ሰዎች እንዳለ እያወቅሽ እንደዚህ አይነት ነገር ማድረግሽ ብልጥነት ወይም ጀግንነት አይደለም። ጀግና አያስብልም በዚው። ገባሽ አይደለ? ጀግንነት አይደለም። ገባሽ አይደለ? ጀግንነት ሳይሆን ወራጅትነት፣ ክብረ ቢስነት፣ ለባል ክብርነት። እንደማንም የተኛ ጎረንሳ ነው ጀርባሽ ላይ ያለው ባክሽ። የተኛ ጎረንሳ ነው ጀርባሽ ላይ ያለው። አንድ ጎረንሳ ጀርባሽ ላይ አስቀምጥሽ ነው እንደዚህ የሚቶኝ እናውቃለን። ይሄ ማለት የዶሮ አጥንት የመሰለው ይሄ ሰው ሳይሆን ምግብ አንድ ቀን ባልቶ እየበላ ሰው የማይመስል ሰውዬ ነው። እንደ ፍቅረኛሽ ነው መሰለኝ። ይሄ ወንድምሽ አይደለም። ምን ያስረግጬ ነው ምንገሽ ነው። ተበቀለን በጣም ነው ፋዝ በጣም ተዝናንተናል። እየሰራሽው ነገር ላይ ይላል። ቅዘን ጋር የቆምክበት ቦታ የሚተኛ ሰው ጅል ናችሁ ሲጀመር ማለት ነው። ጥልዞች አብርሽ እኮ ከናንተ እንደሚበልጥ ይወቁ በሁሉም ነገር ማለት ነው። አብርሽ ገና ይጫወትብሻል። ጠብቂ አብርሽ ሄድበት እንጂ እንዳትሰሚያቸው ማለት ነው። የምር ነው የፈለከውና ማለት ላንተ ያስፈለገ ነገር ከማድረግ ወደ ያላትበል። ልጅ ከሆነ ልጅክን ታሳድጋለች እስከ ጥግ ድረስ። ግን እንዳትሰበት እቺ ሴትዮ ከዚህ በኋላ አሁን እኮ ትጀምራለች ወረቀት ይዛ መዞር ማለት ነው። ወረቀቷም እንዳትፈርማት ገባ? እንዳትፈርም አስለቅሳት እቺ ሩታ ተብዬው እግዚአብሔርን ይሄ ወረቀት ይዛ ነው ትመጣ። እንዳትፈርማት። አሁን እኮ አንተ 24 ጊዜ ማገኛት ይፈልግ አቃጥላት። እሷ 3 ቀን ያቃጥ አንተ እድሜ ልኳን አቃጥላት። ምን እንደምታመጣ እናያለን። ገባችሁ?
በልጬ የተገኘው የምትይ ከሆነ በልጠሽ ሳይሆን ወርደሽ ማለት ጭቃ ላይ ወጥቀሽ ነው የተገኘችው ሩታ ተብዬው ማለት ነው። እየሰማሽኝ ነው? በልጬ የተገኘው እኔ እኮ 3 ቀን ላይ ጨዋታውን አሸነፍኩ። አሸንፈሻል? ምንም አላሸነፍሽን። ገና ነው ሴትዮ። መች ተሞከረሽና ነው ያሸነፍሽው? መቼ ነው ማለት ነው? ሄርሜላ ገና ታቃጥላለች። ጠብቂ እንግዲህ ሄርሜላ በይዘው የይቅርታ ሊባላት አብርሽን አሁን ታቀርባለች። አብርሽ እንኳን አግባት ይችልጅ ሩታን አቃጥላት ነው የምልህ። አንቺ ይሄ ብልጠት ሆኖ ከተገኘች ወይ ብልጠት ነው የሚታይሽ ከሆነ ኖ ኖ ኖ ኖ ማፊ አቢብቲ ማፊ ብልጠት አይደለም ይሄ። ኦኬ ማፊ ሞካ አቢብቲ እንተ መጅኑ ነው ወለ ከልብ ኦኬ። በጣም ወረድሽ። ገባሽ አይደለ? ወራዳ የሆነ በቃ የሚያቀፍፍ ቀፋፋ ስራ ነው የሰራሽው። አብርሽን የበቀልሽው መስሎሽ ከሆነ ምንም ባልተበቀለሽም ምንም ማለት ነው ምንም አብርሽ ወይ ዝቅ አረኩ ወይም ሰው ዘንድ ላይ አዋረድኩ ብለሽ ነው አንቺ ራስሽን እንጂ ያዋረድሽው አብርሽን አይደለም። ገባሽ አይደለ? አብርሽን አይደለም። ገባሽ አይደለ? አብርሽ እኮ ሚስት ነሽ ስላልሽ ነው እንጂ መርጦ አንቺ ጋር የሆነው እንጂ አብርሽ እኮ ሳላውቅ ቀርቶ አይደለም። ይወቅ። ይሄንን ማወቅ ያለብሽ ነገር እሱ ነው። ገባሽ? የሚመርጠው ነገር አውቆ ማለት ሳላውቅ ቀርቶ አይደለም። ሚስቴ ነች የልጅ እናት ናት ብሎ አስበው ነው። ይወቅ ወራዳ እና ውዶቼ ከዚህቺ ሴትዮ ምን እንደምትማሩ እኔ ባይገባኝም እስቲ አስረዱኝ። እስቲ ምንድነው የምትማሩት ከዚህ ጀግና የምትሉት ሰዎች? ምንድነው ትምህርቱ? አልገባኝም። እስቲ አስረዱኛ። የተማራችሁትን ነገር ምንድነው ንገሩኝ ለኔ። በጣም ጀግና ነች። ቀብራራ ነች። ምን ዋይ ቀብራራ ናት። ባሉን ማዋረድ የልጅ አባቱን ክብሯን ያሰጣችሁ ከሱ ጋር ኖራለች እንኳን። ኧረ በስመ አብ ወይ በጣም ነው የሚከብደው እውነት።